እስቲ ያስቡት፣ አንድ የኒውክሌር መሳሪያ አሁን በዚህ ሰዓት ወደ ዋሽንግተን ዲሲ ከተማ እየመጣ ቢሆን ምን ሊፈጠር ይችላል? ይህ የፊልም ታሪክ አይደለም። አሁን በማንኛውም ሰዓት ሊከሰት የሚችል እውነታ ነው። ይህ የሚታዩት ኮን 2 ሜትር ብቻ ነው የሚረዝመው። በውስጡ ግን ዓለምን የሚቀይር አጥፊ ኃይል ይዟል። አሁን ወደ ከባቢ አየር እየገባ ነው። በዚህ ቅስፈት እዚህ ቦታ ላይ በፀሐይ ውስጥ ካለው ሙቀት በበለጠ 100 ሚሊዮን ዲግሪ ሴልሺየስ ይፈጠራል። በአካባቢው ያለ ነገር ሁሉ ወደ ትቢያነት ይቀየራል። ከትቢያም በላይ በሚያንሱ አተሞች ይበታተናል። በግማሽ ማይል ርቀት ውስጥ ያለ ነገር ሁሉ በቅስፈት ይተናል። ወዲያውኑ ደግሞ ከድምፅ ፍጥነት በላይ የሚጓዝ የከፍተኛ አየር ግፊት ግድግዳ ይመጣል። በተፈጥሮ ታይቶ የማይታወቅ አጥፊ ንፋስ ተከትሎት ይነፍሳል። በ2 ማይል ተኩል ክልል ውስጥ ያለ ነገር ሁሉ ይደመሰሳል። የ5 ማይል ራዲየስ ደግሞ በሙቀት ማዕበል ይነዳል። ከተማ ውስጥ ያለ ነገር ሁሉ፣ ሰው ሁሉ ወይ አልቋል ወይም ለከፋ ጉዳት ተዳርጓል። ሰማይን የሚሸፍን ግዙፍ የኒውክሌር እንጉዳይ ወይም ደግሞ የጅብ ጥላ ዳመና ወደ ላይ ያወጣል። ይህ ዳመና ግን ተራ ዳመና አይደለም። ለዘመናት የማይለቅ ገዳይ ጨረር ወይም ራዲዬሽን ይዞ በመቶዎች ለሚቆጠሩ ማይሎች ይሰራጫል። ይህ የሰው ሰራሽ ጥፋት ነው። የሚገርመው ደግሞ አንድ የአሜሪካ ባህር ሰርጓጅ መርከብ 8 እንደዚህ አይነት ቦምቦችን በአንድ ጊዜ መተኮስ ይችላል። ዛሬ ብዙ ሀገራት ጣታቸውን ቃታው ላይ ነው። የቀዝቃዛው ጦርነት ትዝታ የነበረው ኒውክሌር ዛሬ በአዲስ መልክ ተመልሷል። ወደ እጅግ አደገኛ የታሪክ ምዕራፍ ውስጥ እየገባን ነው። ቪዲዮ ከጠቀማችሁ ላይክ እና ሰብስክራይብ አድርጉ። በቀጣይ ሚስጥሩን ይዘን እንመለሳለን።